ልቤ በእግዚአብሔር ጸና የነ ቅዱስ ጳውሎስን የነ ቅዱስ ጴጥሮስን በረከት እንድናይ የረዳን እግዚአብሔር የተመሰገነ ይሁን። ከ17 ቀን ዓለም እንደምትለው እስራት እኛ ኦርቶዶክሳውያን ባለማህተቦች እንደምንለው ከ17 ቀን የሱባኤ ጊዜ በኋላ እኔ ወንድማችሁ መጥቻለሁ። ጤና ይስጥልኝ። ሳልሳዊት ባይነሳይ ነኝ። ተመልሰናል። በመላው ዓለም ለምትገኙ ውድ ኢትዮጵያውያን ወገኖቼ በሙሉ በእውነት ስለናንተ ቃል ያለኝም መንግስት ወይ ግደልን በቃ ማለት በቃ እንዲሰችት ታርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲ በቃ የለም በቃ መከራችን አብዝተን መከራ ለግም እንጂ ኦሮሚያ ውስጥ እኮ ከ7000 በላይ አብያተ ክርስቲያናት ነው ያሉት። ከ7000 በላይ አብያተ ክርስቲያናት። እሺ የኦሮሚያ መንግስት የኦርቶዶክስ አማኞች እንዳይኖሩ ከፈለገ ከ7000 አብያተ ክርስቲያናት በላይ ምን ይሰራሉ እዛ ውስጥ? እንደ ሙስሊም አገሪቱ ላይ ትልቅ ገፈት ቀማሽ ዋጋ የከፈለን ህዝቦች ነን ብለን እናምናለን። ባለፉት በጣም በጥቂት ዓመታት ጊዜያቶች ውስጥ እንግዲህ አማራ ክልል እስቴን ጨምረህ ጎንደር፣ ሞጣ ተያያዥ አካባቢዎች ላይ በየቦታዎቹ ላይ በወለጋም በሌሎች አካባቢዎች ላይ ቁጥር የሌለው ሙስሊም በእምነቱ ሲገፋ በግልጽ ጸጋና ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? እንደምን አላችሁ? ይህ ሳብ ሚዲያ ነው። እኔ መላኩ እባላለሁ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጋችሁ ጀምሩልን። በመሃል ትንሽ ተጠፋፍተን ስለነበረ ለብዙዎች ላይ ደርስ ስለሚችል ላይክ አድርጋችሁ ጀምሩልን፣ ለብዙዎችንም አዳሩስልን። በመሃል ስራና በተያያዥ ጉዳዮች ትንሽ ጠፍቼ ነበረ። ለዚሁም ይቅርታ ለማለት እወዳለሁ። ዛሬ ከምንመለከታቸው ጉዳዮች ሳልሳዊትና ወንድማችን ዮኒ ተፈተዋል። በመሃል በአርሲና አካባቢ ያሉ አመራሮች ደግሞ በእኛ ሞት ላይ እያላገጡ ይገኛሉ። በክርስቲያኖች ሞት ላይ ኡስታዝ አወከር የሚባል አንድ ኡስታዝ አለ ካወቃችሁት። እሱም በክርስቲያኖች ላይ ማላገጥ ጀምረዋል። ከአክሱም ካሉ ሙስሊሞች ጋር በተያያዘ ይህንንም ከዛ ጋር እያነጻጸረ ይገኛል። ስለዚህ ይህንና ሌሎችንም የመሳሰሉ ጉዳዮችን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ ሀሳብና አስተያየት ካላችሁም በመልእክት መስጫ ሳጥናችን ላይ አስቀምጡልን። ወደ ዛሬ ጉዳዮቻችን እንለፍ። በምን እንጀምር ካላችሁ በሳልሳዊትና በዮኒ ጉዳይ እንጀምር። ሳልሳዊት ባይነሳይ ነኝ። ተመልሰናል። በመላው ዓለም ለምትገኙ ውድ ኢትዮጵያውያን ወገኖቼ በሙሉ በእውነት ስለናንተ ቃል ያለኝም እጅግ አድርጌ አመሰግናችኋለሁ። በእስር ላይ መዋሌን ከሰማችሁበት ዕለት አንስታችሁ ያለማቋረጥ ድምጽ የሆናችሁኝ የሙያ አጋሮቼ እንዲሁም በጸሎታችሁ ያሰባችሁኝ መላው ኢትዮጵያውያኖች እጅግ አድርጌ አመሰግናችኋለሁ። ከዛም አልፋችሁ በእስር ቤት ያለሁበት ቦታ ድረስ እየተመላለሳችሁ የጠየቃችሁኝ፣ ፍቅራችሁን የገለጻችሁልኝ፣ በጸሎት ያሰባችሁኝ፣ የመከራችሁኝ ታላላቆቼ፣ ታናናሾቼ ሁላችሁ እግዚአብሔር አምላክ ብድራችሁን ይመልስልኝ። እጅግ አድርጌ አመሰግናችኋለሁ። ከዛም አልፎ ዋስ ጠበቃ መሆን እንችላለን፣ አው ኃላፊነቱንም ስለሷ እንወስዳለን ብላችሁ የተሟገታችሁልኝ ሞገስ ይሆናችሁኝ እግዚአብሔር አምላክ ሞገስ ይሆናችሁ። እጅግ አድርጌ አመሰግናለሁ። ያሳዘንኳችሁ፣ ከማንም በላይ ያደከምኳችሁ ቤተሰቦቼ፣ እህት ወንድሞቼ፣ ያሳዘንኳችሁ እናት አባቶቼ በእውነት ይቅርታ አድርጉልኝ። እጅግ አድርጌ ወዳችኋለሁ፣ አመሰግናችኋለሁ። ዛሬም ድረስ ደህንነቴ እያሳሰባችሁ የጠፋሽ እያላችሁ መልእክት ለምትልኩልኝ ለሁላችሁም መልእክት መላክ ስላልቻልኩ ይኸው በቪዲዮ መጥቻለሁ። ደህና ነኝ። ወደ ስራዬም በቅርቡ እመለሳለሁ። አስቤበት ተዘጋጅቼ ከፍ ያሉ ሀሳቦችን ይዤ ወደ እናንተ ለመምጣት ከወዲሁ እየተዘጋጀው ነው። አልጠፋም። ሀገራችን ኢትዮጵያን እግዚአብሔር ሰላም ያድርግልን፣ ለሁላችንም ፍቅር ይስጠን። አዎ እህታችን ለምን እውነት ተናገርሽ ተብላ ነበር ታስራ የነበረችው። እንኳንም ለቤትሽ አበቃሽ እግዚአብሔር አምላክ። እንኳን በሰላም ወደ ቤተሰቦችሽ ጨመረሽ ለማለት እንወዳለን። ወደ ዮኒ እንለፍ። ልቤ በእግዚአብሔር ጸና የነ ቅዱስ ጳውሎስን የነ ቅዱስ ጴጥሮስን በረከት እንድናይ የረዳን እግዚአብሔር የተመሰገነ ይሁን። ከ17 ቀን ዓለም እንደምትለው እስራት እኛ ኦርቶዶክሳውያን ባለማህተቦች እንደምንለው ከ17 ቀን የሱባኤ ጊዜ በኋላ እኔ ወንድማችሁ መጥቻለሁ። በመላው ዓለም ላይ ሆናችሁ ስለኔ ስትጨነቁ፣ ስለኔ ስታስቡ፣ ለኔ ድምጽ ስትሆኑ የነበራችሁ ኢትዮጵያውያንና ኤርትራውያን
እጅግ አድርጌ ላመሰግናችሁ እወዳለሁ። ከልጆቼ ከባለቤቴ ከቤተሰቦቼ ጎን ሆናችሁ የኔም መፈታት ተስፋ ታደርጉ የነበረ በማረሚያ ቤት ጠዋት ማረሚያ ቤቱ ሲከፈት ማታ ማረሚያ ቤቱ ሲዘጋ ትሄዱ ትመጡ የነበራችሁ የቤተ ክርስቲያን አባቶች በጸሎት ስፍራ መበርታት መጠንከር እያለባችሁ ልጃችንን ሳናይ ልጃችንን ሳናስፈታ ወደ ባታችን ወደ ጸሎት ስፍራችን አንሄድም ብላችሁ የኔን መፈታት ለ17 ቀን ትጠባበቁ የነበረ በመላው ዓለም ላይ ሆናችሁ የነበራችሁ እህት ወንድሞቼ ስለናንተ እግዚአብሔርን አመሰግናለሁ። የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን በረከት እንዳየረዳኝን እግዚአብሔርን ግን አብዝታችሁ እንድታመሰግኑልኝ እወዳለሁ። እወዳችኋለሁ። እኛም እንወዳለን። ይሁን የሰማዕቷ ልጅ እንኳንም በሰላም እግዚአብሔር አስፈታ፣ ወደ ቤተሰቦችም እንኳን በሰላም አገናኘ ለማለት እንወዳለን። እንቀጥል እስቲ። አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። አብይ ሰይጣን ነው። ለምንድን ነው ይሄን ያልኩት? ለምንድን ነው ይሄን ያልኩት? አዎ ይህ በካናዳ የነበረ አይ ቲንክ ቶሮንቶ ላይ ይመስለኛል የነበረ ሰላማዊ ሰልፍ ነው። በኢትዮጵያ ውስጥ እየተፈጠረ ባለው ሁኔታ የክርስቲያኖች ሞት፣ አርሲ ላይ ያሉ ጉዳዮችን የተያያዙ ጉዳዮችን ይዘው በካናዳ ሰላማዊ ሰልፍ ወጥተው ነበሩ። ያው ሰፋ ያለ ቪዲዮ ነበር። ያጠር ያለውን በዛ የነበረውን ለማሳየት ነው። እንቀጥል። በቁጥጥር ስር ውሏል። ወቅታዊ የፖለቲካ ጉዳዮችን በዜና እወጃ ቅርጽ አዋስቶ በማቅረብ የሚታወቀውና ሰፊ የህዝብ አድናቆት ያተረፈው ኮሜዲያን ምናለ ያረጋል በዚህ ሳምንት በቁጥጥር ስር መዋሉ ታውቋል። ከቅርብ ጊዜ ወዲህ በሚያቀርባቸው የፈጠራ ስራዎች ከፍተኛ ተቀባይነት ማትረፍ የቻለው ይህ ወጣት በአሁኑ ወቅት በእስር ላይ እንደሚገኝና የእስሩ ምክንያት እስካሁን እንዳልተገለጸም ታውቋል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። ኢትዮጵያን ማሳቅ ከባድ ነው ይላሉ አንዳንድ ቀልድ የማይችሉ ኮሜዲያኖች። ኢትዮጵያን ማሳቅ ከባድ ሆኖ ሳይሆን እኔ እንደማስበው አብዛኛው ኢትዮጵያዊ ቀልደኛ ነው። ለምሳሌ ሁላችንም መስከረም 1 ላይ የምንቀልደው ቀልድ አለ። እንኳን በሰላም አደረሰ አለቀ። እናውቃለን እኮ ኢትዮጵያ ውስጥ በሰላም የደረሰ ሰው እንደሌለ አይደል? ምናልባት ኢትዮጵያ ውስጥ ዘንድሮ በተለይ በሰላም ሲደርስ ያየነው መሳሪያ ጫና አውሮፕላን ነው ወይም ዓመታዊ ግብር። አዎ ወንድማችን ምናለ ታስሯል የሚሉ ዜናዎች እየወጡ ነው የሚገኙት። አንዳንዶች ደግሞ እንደሚሉት ኢትዮጵያ ውስጥ የለም ከሀገር ወጣ ብሎ ነው እንጂ አልታሰረም የሚሉ ጉዳዮች አሉ። ብዙዎች መረጃዎች ግን እንደሚያሳዩት ምናለ በእስር ቤት እንዳለ ነው። የነሱ አፈቀላጤ የሚሆኑ አንዳንድ የሚዲያ ፖለቲከኞች አሉ፣ የብልጽግና የሚዲያ ፖለቲከኞችና እነሱ ማስረነዋል እያሉ ነው ያሉትና ወንድማችንን ፍቱት፣ እውነቱን ስለተናገረን የታሰረ እሱም በፊት ተናግሮ ነበረ ልታሰር ይችላለው የሚመጣብኝ ጉዳይም ለመቀበል ዝግጁ ነው ብሎ ነበረ። ግን ያጠፋው ጥፋት ስለሌለ ድምጽ ልንሆነው ያስፈልጋል። ስለዚህ ምናለን ኮሜዲያን ምናለን ፍቱልን ብለን ድምጽ መሆን እንፈልጋለን። እንቀጥል ወደ ጉዳዮቻችን። As we speak right now, Ethiopian Christians are suffering in silence. It's getting really bad. Families in Ethiopia's RC region are burying loved ones. They're forced to flee their homes and watch the churches that they grew up in, generations after generations, being burnt up in flames. According to the Reporter magazine, recent reports from East RC describe Christians being unalived, churches being burned, entire communities being displaced, and families hiding in forests because they no longer feel safe in their own villages. What hurts me the most is a lot of Christians don't even know this is happening, because when people are persecuted in these secluded villages without any media, it's hard to understand what they're truly going through. Imagine waking up one morning and finding out the church where your parents worshipped, where your grandparents were baptized, where generations of your family prayed has been attacked or burnt down. Imagine having to flee your home
because of your faith. Imagine wondering if gathering together and praying with your community is going to result in you being persecuted. You know, the Apostle Paul taught this: when one member of the body suffers, the whole entire body suffers with it as well. If Christians, if our brothers and sisters in Christ are being persecuted across the world, that should also matter to us as well. Please guys, keep the Ethiopian people in your prayers. It saddens me because if you guys know, the Ethiopian Christians have kept their faith alive through years of persecution. They've kept the traditions alive. They've kept the church alive. They've kept the humility and the reverence. እናመሰግናለን ወንድማችን ነው ኢትዮጵያውያን በዚህን ሰዓት ድምጽ በማይሆኑበት ጊዜ በውጭ ያሉ ክርስቲያኖች ለኢትዮጵያ በተለይ ደግሞ በአርሲ ላለው ጉዳይ ድምጽ እየሆኑ ይገኛሉ። እንዳለው እንደሰማችሁት የኢትዮጵያ ቤተክርስቲያን አሁን ወይም አማኞቿ ክርስቲያን ስለሆኑ ብቻ የሚሳደዱባት፣ የሚገደሉባት፣ የሚታሰሩባት ሆናለች። ያው እውነት ስለሆነ ይህ ምንም እንትን ልንለው አይገባም። ስለዚህ እኛም ዝም ማለት የለብንም ለማለት ነው። እንቀጥል እስቲ። ኢትዮጵያ ኦርቶዶክስ ቤተክርስቲያንም ሀገር ናት ብዬ ነው የማስበው። ሀገርን ያቆመች ብዬ ነው የማስበው። በዛ ውስጥ በጣም እኔ የእምነቱ ተከታይ ስለሆንኩ አይደለም ይሄን ነገር። ማንም ሰው የመጀመሪያ ፍልስፍና የሚቀዳው ከቤተ ክህነት ነው። ኢንፋክት እስከ 1967 መስከረም 2 ቀዳማዊ ኃይለ ሥላሴ እስከሚወድቁበት ድረስ ሃይማኖታዊ ስርዓት የነበራት ሀገር ነች ይህች ሀገር አይደለ? ቅድመ ዓለም አዳም ሲፈጠር የነበረች ሀገር ከዛ ጀምሮ እስከ 1967 ድረስ ሃይማኖታዊ ስርዓት ስትከተል የነበረች ነች። ይሄ ሳውዲ አረቢያን ብትሄድ ሃይማኖታዊ ስርዓት የሚከተል ነው። መካከለኛው ምስራቅ ብዙ ሀገራት ሃይማኖታዊ ስርዓትን የሚከተሉ ናቸው። አንዳንዶቹ የፖለቲካ ማደናገር ያድርገው ሃይማኖትን እንደ ሽፋን ተጠቅመው ብዙ ሰዎች እንዲያርገውበታል እንዳሰማቸው ራሱን የቻለ ፕላትፎርም ስለሆነ ነው። ዲሞክራሲያዊ ስርዓት የሚከተላል፣ ሃይማኖታዊ ስርዓት የሚከተላል፣ ሶሻል ዲሞክራሲ የሚከተላል ምናምን እና አሁን ከእንደኔ አይነት ሰው ጋር ስለ ድሮ ስርዓት መበላሸት፣ ስለ ድሮ ስርዓት የሆነ ነገር መሆን ወይ ደግሞ ኢትዮጵያን ማቆርቆዝ ከኔ ጋር ማውራት የሚችል ቦና ያለው ወይ ሞራል ያለው ሰው አይኖርም፣ መቆም አይችልም። ምክንያቱም በደንብ አቃቸዋለሁ እያንዳንዳቸውን ነገር። ፖለቲከኞች ጽፈው እንደሚሰጡ አይደለም። ኢትዮጵያ እንደዚህ አይደለም። እናመሰግናለን ወንድማችን ጋዜጠኛ ሰለሞንን። አዎ ይሄ ነው እውነታው። ቤተክርስቲያን፣ የኢትዮጵያ ቤተክርስቲያን ሀገርን ያቆመች ያቆየች እስካሁንም በቃ ራሷ ሀገር ነች እንዳለው ነውና ራሷ ኢትዮጵያ ቤተክርስቲያን ሀገር ነች፣ ሀገርም ያቆየች ነች። ያ እስከ ቀዳማዊ ኃይለ ሥላሴ ዘመን መጨረሻ ድረስ ኢትዮጵያም ሃይማኖታዊ ሆና እንድትኖር ተጠብቃ እንድትኖር ያደረገችው ቤተክርስቲያን ነበረችና ከደርግ መምጣት በኋላ ነው እንግዲህ አሁን ይሄ ስርዓት እየተበላሸ መጣ። ሶሻሊዝም መጣ። ለዚህ ኮማንድ ኢኮኖሚ ሲስተም ተጀመረ። በዛው ያለው ይሄ ኮሙኒስቱ ስርዓት ቤተክርስቲያን አታስፈልግም፣ ሃይማኖት አያስፈልግም ያለበት ጊዜ ነበርና እውነታው ይህንን ነው የሚመስለው። የኢትዮጵያ ቤተክርስቲያን ሀገር ነች የሚለው ማለት ነው። ይሄ መልእክት አደራጁን ለምትሉ ወንድሞችና እህቶች ነው። በደንብ ስሙ። ማደራጀት ቀላል ነው፣ ግን ስናደራጅ ግን ኦርቶዶክስ የሆነውን ካልሆነው የመንግስት ሰላይ ከሆነው ከአማኙ መለየት የሚቻልበት መንገድ የለም። ግሩፕ ይከፈት፣ እንደራጅ የሚሉ መልእክቶች በጣም ብዙ ጊዜ እየመጡ ነው ያሉት፣ ግን መለየት አንችልም። ቤተ ክህነት የገባ የመንግስት ሰላይ የቴሌግራም ወይ ደግሞ የዋትስአፕ ግሩፕ ውስጥ አይገባም ማለትም ከባድ ነው። ስለዚህ እንደራጅ አደራጁን እየተባለ በፌስቡክ በቴሌግራም በዋትስአፕ የሚከፈቱ ግሩፖች አደጋቸው በጣም ከባድ ነው የሚሆነው። ስለዚህ ራስህ የምትተዋወቅ የምትግባባ የምትተማመኑ ሰዎች ሁለትም ሶስትም የሆናችሁ ተገናኝቶ መወያየት መደራጀት እንጂ የቴሌግራም እና የዋትስአፕ አሊያም ደግሞ የፌስቡክ ግሩፖች የትም እንደማይደርሱ ማወቅ አለብን። ማን የት አካባቢ ምን ሊሰራ እንደሚችል ስለማናቅ የመንግስት ሰላዮችም ሊገቡበት ስለሚችሉ አህዛቡን ገብቶ ቅድመ እቅዳችንን አውቆ ሊያጠፋን የሚችል እቅድ ሊሰራ ስለሚችል አናውቀውምና ዝም ብሎ አደራጅውን እንደራጅ ከሚባል ይልቅ የምትተዋወቁ የምትተማመኑ ሰዎች ሶስትም አራትም የሆናችሁ ብትደራጁ መልካም ነው ብዬ አስባለሁ። እናመሰግናለን ወንድማችን ጸጋዬ ክፍሉን፣ እግዚአብሔር ይስጥልን። እውነቱን ነው፣ መደራጀት ያስፈልጋል እና አደራጁን እያሉ ነው የተለያዩ የማህበረሰብ ክፍሉ ግን
አደራጁን የሚባለው አሁን የተለያየ ዓለም ያለ ማህበረሰብ ነው ያለው፣ አንዱ አሜሪካ፣ አፍሪካ ውስጥ። ስለዚህ ልንገናኝ የምንችለው በአንድ ግሩፕ ነው። የግሩፕ ቻናል ነው በቴሌግራም ወይ በዋትስአፕ። ስለዚህ ይህ ደግሞ አደገኛ የሚያደርገው ምንድን ነው? ሌሎች አህዛብ እነዚህ ገዳዮቻችንም አብረው ሊገቡ ይችላሉ መረጃ ለመውሰድ። ስለዚህ ማድረግ ያለብን እንደው ይጠቅማል የሚባለው ምንድን ነው? መደራጀት፣ በያለንበት መደራጀት፣ በሰንበት ትምህርት ቤት፣ በምንተዋወቁ በጎረቤት እንዲሁ ነው። እየተነጋገርክ ካልሆነ በስተቀር በሚዲያ ብቻ ተደራጅቶ መፍትሄ ይመጣል ማለት ትንሽ ከበድ ያደርገዋል እና ስለዚህ ይህንን ነው የሚመስለው። እስቲ እንቀጥል። የአሩሲ ጉዳይ አሁን የተጀመረ አይደለም እያላችሁ የምታደርቁን ሰዎች ማለት ነው። ስለዚህ አሁን ስላልተጀመረ ይቀጥል። ትላንት የዛሬ 7 ወር ስለተደረገ አሁን የሚቀጥል ነው ወይስ ምንድን ነው? በቃ ባለፈው ተደርጓል፣ ተነጋግረን ምንም ነገር አላመጣንም። ስለዚህ አሁንም እየተነጋገርን ነው። ባለፈውም ተደርጎ ምንም ስላላደረጋችሁ ይቆም ይቅር ነው። ስለዚህ አትነጋገሩ ነው። መነጋገር አለብን፣ መወሰን አለበት፣ የሆነ ነገር መደረግ አለበት። በቃ ባለፈው አየን፣ ቀጠለ። ሲቀጥል እኛም እንቀጥላለን። ከዛ በኋላ እርምጃችንም ጩኸታችንም እንደባለፈው አይደለም፣ ጨምሯል። ባለፈው ሲፈጠር የተጮኸ ጩኸት አለ። 7 ወር የቆየው ምናልባት ያ ጩኸት ስለተጮኸ ነው። ምናልባት በ7ኛው ቀን ሊደግሙት ይችሉ ነበር። ስለዚህ አሁንም እንጮሃለን። ከባለፈው ደግሞ በለጥ ያለ እርምጃ ለመውሰድ እንሞክራለን። ከዛ በኋላ መገደላቸው ሁኔታ ወይ የሚቆምበት ካልሆነ ደግሞ የሚዘገይበት መንገድ መፈጠር አለበት። ያ ማለት ይዘግይና ከዛ በኋላ ይረዱ የሚል ፍቃድ እየሰጡ አይደለም። ነገር ግን በቆየ ቁጥር መደራጀቱ፣ መሰባሰቡ፣ ኃይል ማግኘቱ፣ እዛ አካባቢ ያለው ነገር መቋቋሙ እድል ያገኛል በሚል ስለዚህ አሁን ባለፈው እንደዚህ አድርጋችሁንም አላረጋችሁም፣ ጮኻችሁንም አላመጣችሁም፣ ደግሞ አዲስ አይደለም፣ ባለፈውም ተደርጓል። ምን ይሁን ታዲያ አዲስ ስላልሆነ እና አንዳንድ አስተያየት ሲሰጡ ሰዎች አስተውሉ። መደረግ ያለበት ነገር መደረግ አለበት። ከባለፈው ጩኸት ይሄኛው ጩኸት መብለጥ አለበት። ከባለፈው ከተወሰደው እርምጃ አሁን የሚወሰደው እርምጃ የተሻለ መሆን አለበት። እያሻሻልን መሄድ አለብን። እነሱ ጥቃታቸውን እያሻሻሉ ሲመጡ እኛም የምንወስደውን እርምጃ እያሻሻልን መምጣት አለብን። እናመሰግናለን ወንድማችን ሳሚ። እውነቱን ነው። እንደዚህ የሚሉ ሰዎች አይጠፉም። በቃ የዛሬ የተጀመረ አይደለም የቆየ ነው። ስለዚህ ጮኸንስ ምን እናመጣለን የሚሉ ሰዎች አይጠፉም። ስለዚህ እኛ አሁንም አጀንዳችን ሳንቀይር አርሲን አንረሳም። እዚያ ያሉ ወንድሞቻችን የሚጠፋ ፍትህ እስኪሰፍን ድረስ ዝም ማለት አያስፈልግም። ይህ ጩሆ ዝም ብሎ ዝም ማለት መርሳት ማለት ትናንት ተጮ ዛሬ የምንረሳው ጉድ መሆን የለበትም። ትናንት ቢጀመርስ? ስለዚህ ትናንት የተገደሉ ተገድለዋል፣ ስለዚህ ዛሬም ቢገድሉን ዝም እንበል ነው? አይሆንም። ከኛው እኮ ነው ደግሞ የኛው ማህበረሰብ ነው እንደዚህ የሚለው ኦርቶዶክሳዊ የሆነ ይህን በቀጣይ ስለምንመለከተው ችግር የለም። በተለይ በቤተ ክህነቱ ያሉትንም እንደገናም አማኙ የሆነ በቃ አጨቅጭቁን ነገር እስከ ማለት ደርሷል እና ይህ ትክክል አይደለም። እዛ አርሴ የተፈጠረ ነገር እዚህ ያለንበት መሀል አዲስ አበባም ሊሆን ይችላል ሊመጣ ይችላል እና እንዲህ ቀላል የሚባል ነገር አይደለም። ቀለል አድርገን ማየት ያለብን አይመስለኝም። እንቀጥል እስቲ። ነገራችን ላይ ይውላችሁ አስቀድሞ ጠላት ሲማከርባችሁ ሲያፏጭባችሁ እንኳን ከሰማችሁ መንቃት የሚያስፈልገው ያን ጊዜ ከተነከሳችሁ በኋላ አይደለም። የሚበላኝን አሞራ ምን ሲለኝ ነው ማውቀው ነው የሚለው። ሲዞሩን ዝም አለ። አይ ሙተዋል በቃ ብለው ሰፈሩብን እና ሙተን እኮ ነው የታየ ነው። እኛ ራሳችን ሙተን ስላገኙን ሙተን ስላዩን መጡና የሞተን ሬሳ መቼስ ቢሆን የአሞራ ቀለብ አይደል ሌላ ምን አለ? እና እኛ ራሳችን ያን ያክል ስንታማ አገሪቱን ወደ ኋላ ያስቀረች ስንባል ሲሶ መንግስት እያለች አገሪቱን ጋጥ አድርጋ የበላች ስትባል እጅ ቤተክርስቲያን ያን ጊዜ የተነበርን በማኒፌስቶ እኮ ነው ራሱን ችሎ በፖለቲካ ፓርቲዎች ተደራጅተው ሲመጡ በአቋም ቤተክርስቲያኒቱን የተዋጓት የተሟገቷት። በስርዓተ ትምህርት ምልክ እንደዛው በአደባባይ ዲስኩርስ ሲሰጥ አንድም የተከላከለላት የለም። እንጂ ቤተክርስቲያን ያ ፍሬ አፈራና ስር ሰደደና አሁን ላይ መንቀል የማንችለው ደረጃ ደረሰ ማለት ነው። አሁን ደግሞ ያዛ እና ከእጃችን ሊነጥቁን የፈለጉ የሚሞክሩ በጣም ብዙዎች ናቸው። ግን አትጠራጠሩ፣ እኛ ወደ እግዚአብሔር ከተመለስ እቺ ቤተክርስቲያን ለትውልድ ማሻገር እንችላለን።
ግን እግዚአብሔር ምን ይፈልጋል? ዛሬ እኛን ወደ እግዚአብሔር መመለሳችንን ይፈልጋል። ወደ እግዚአብሔር ብናደርገው ኑሮ ማህበራዊ ሚዲያ ላይ ጮሆነውን ጩኸት እስካሁን ድረስ ስንት ስራ በሰራን ነበር። እስራኤል ወደ እግዚአብሔር አይደል እንደ ጮሁት እና ኢያሪኮን ግንብ ያፈረሱት? ለእስራኤል ከምድያም አይደል እንደ አዳኝ የተላከላቸው? ያውቁት ነበር ሙሴን። 40 ዓመት ተለይቷቸው የት እንደደረሰ እንኳን አያውቁም። ከእግዚአብሔር በቀር ሙሴ ያለበትን እኮ የሚያውቅ ሰው አልነበረም። ምክንያቱም እሱ ትዳር መስርቶ የራሱን ኑሮ እየኖረ ነበር። ከእግዚአብሔር በቀር ዮሴፍ ያለበትን ቦታ የሚያውቅ ነበር? እዚያስ የላከው እግዚአብሔር ለያዕቆብና ለወንድሞቹ መዳን ምክንያት እንደሆነ የሚያውቅ ሰው ነበረ ከእግዚአብሔር በቀር? በ17 ዓመቱ ነው የተሸጠ። እናንተም 17 ዓመት ሞልቷቸዋል። 13 ዓመት በግብፅ በባርነት ቆየ፣ እስር ቤትም ሰው ቤት። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን አባታችን። አዎ ሲማክሩብን ካልነቃን አየ እስከ ዛሬ መተኛታችን ነው እንደዚህ ያስደረገን። ገና ሲመክሩብን ያኔ ሲናገሩ ቤተክርስቲያን እንደዚህ ያደረገች፣ ቤተክርስቲያንን የመንግስቱን ሲሶ በላች፣ እንደዚህ ያደረገች፣ ለብልጽግና ወይም ለእድገት እንደው አታስፈልግም ሲባል የዛን ጊዜ ዝም በማለታችን በቃ እንደሆነች አድርገን ተቀብለን ስለኖር ዛሬ ያለንበት ይህንን መከራ እየተቀበልን እንገኛለን። ቤተክርስቲያንን አይነት መከራ እየተቀበለች ትገኛለችና ገና ሲማከሩበት ያኔ የዛን ጊዜ ነው መንቃት። እንዲህ በቀላሉ የሚታዩ ጉዳዮች አሉ፣ እኛ ዝም ብለን የምናልፋቸው፣ እነሱ ከምራቸው የሚሰሩባቸው ማለት ነውና እንቀጥል እስቲ። ይሄ የተሰማኝ ነው። ይሄንን ዜና የሰማሁት እስከ መቼ ተባለ። እኛ እንኳን ስንት አለ አርሲ ኦርቶዶክሳውያን ታረዱ፣ በቃ ታረዱ። ከዛስ በዩቲዩብ ይጮሃል፣ በቲክቶክ ይጮሃል፣ የመግለጫ ማዕት ይወጣል፣ ይረሳል፣ ትንሽ ይቆያል፣ ይደገማል። እስከ መቼ ይሄ ይቀጥላል? እና ከጩኸት ያለፈ በእግሩ የሚራመድ መፍትሄ መውለድ አለብን። ኦርቶዶክሳውያን ብዙ እውቀት አለን የምንለን ይህ በቃ ለሚዲያ ፍጆታ አይደለም መሆን ያለበት። ይሄ ታሪክ የማይረሳው ታሪክ መስራት አለብን። ብዙ አዋቂዎች አለን አይደል የምንለው፣ ቁጭ ብለን ነፍሳችንን አስይዘን እንጂ እንደው በየጊዜው እየወጡ ክርስቲያኖች በታረዱ ቁጥር፣ ኦርቶዶክሳውያን በታረዱ ቁጥር ምንድነው ጥቅሙ? በቃ መሰማት የምንችልበትን አቅም መፍጠር አለብን። መሰማት አካባቢዎችን ለይተን ደግሞ ነፃ ማውጣት አለብን። ከዚህ በኋላ እንዲህ አይነት ነገር እንዳይደገም ማድረግ አለብን። በቃ አንድ ዘላቂ መፍትሄ ኦርቶዶክስን እንወክላለን የምንል በአውደ ምሕረቷ የምንናገር ጥናታዊ ነገር የምናቀርብ ቁጭ ብለን መፍትሄ መውለድ አለብን። አሁን ጊዜው የመፍትሄ የመጮህ አይደለም። እኛ እያለቀስን ሶፍት የሚያቀብሉን መሆን የለብንም። ቆመን መፍትሄ መውለድ አለብን። መፍትሄ መውለድ ደግሞ ይቻላል እና ይሄ ስሜት ነው በዛ የተሰማኝ። እንደኛው ነበረች ግብፅም። አንደኛ በክርስቲያን ላይ የሚደርስ መከራ በጣም በቅርብም የሚታወቅ ብዙ መከራዎች ያሳልፋለች። ግን አሁን በአንጻራዊ ሳየው የነሱ ያሳለፉት መከራ አሁን መፍትሄ መውለድ ነው ባልከው ላይ የወለዱትን መፍትሄ እንደው ዝም ብዬ በትንሽ ቀን የተመለከትኩት ነገር አለ። ለምሳሌ እያንዳንዱ ገዳማት ላይ የመንግስት ኃይል በተጠናከረ ሁኔታ ሲጠበቅ አይተናል። በምን ልበል፣ በሜካናይዝድ ደረጃ ልበል። ምክንያቱም ታንክ አይተናል በየገዳማቱ በር ላይ ማለት ከበሩ ገዳሙ ላይ የ500 ሜትር ወይም የ1 ኪሎ ሜትር ርቀት ሊሆን ይችላል። ከዛ በፊት ግን ትልቅ መግቢያው በር እንደ ካምፕ ነው። እሱን ለማለፍ ዝም ብሎ እንደኛ ሀገር አብያተ ክርስቲያናት እንደኛ ሀገር ገዳማት
የሄዳ አይገባበትም። መንግስት ነው እዛ ላይ መነኮሳቱን የምናያቸው ውስጥ ነው። የፖሊስ የፌዴራል ልብስ የለበሳለ ደግሞ ይሄ በዩኒፎርም ደረጃ ደግሞ በመከላከያ ይሄ ሽጉጥ ምናምን በታጠቁ ደግሞ ኃይሎች አሉ። እንግዳም ሆነ ምንም ሲገባ እናመሰግናለን መምህራኖቻችን፣ እግዚአብሔር ይስጥልን። እነ መምህር መስፍን ሰለሞን በዩቲዩብ ቻናሉ ብዙ መረጃዎችን የሚሰጠን መምህራችን ነው። እግዚአብሔር ይስጥልን። ወንድማችን ዲያቆን ልብሰገድም እንዲሁ የሚራመድ በእግሩ የሚሄድ ስራ ካልሰራን ዛሬ መፍትሄ ከኛው ካላመጣን ቁጭ ብሎ ማንም መፍትሄ የሚያመጣልን አካል በፍጹም አይኖርም። ግብጾች አያችሁ ትናንትና ሲንገላቱ ሲገደሉ በተለያዩ ጉዳዮች መከራ ሲደርሱባቸው ያው ትንሾች ናቸው ክርስቲያኖች በዛ ያሉት ይታወቃልና ለዚህ በቴክኖሎጂውን በሉት በምኑ ተምረው ከመንግስት ስራ ተቀጥረው ዛሬ መፍትሄ እያመጡ ያሉ እንደምናየው ነውና ስለዚህ መፍትሄ የምናመጣው እኛው ራሳችን ነንና ብንነጋገርበት ጥሩ ነው ለማለት ተወዳለው። መጮ ብቻ ሳይሆን የመፍትሄ አካል መሆን አለብን ባይ ነኝ። እንቀጥል እስቲ ወደ አርሲው እንላለን። አዎ እኔ ህብረተሰቡ ሌላው በተለይ ከዚህ ከኛ አካባቢ ውጪ ከአርሲ አካባቢ ውጪ ያሉት አርሲ ውስጥ ያለ ሰው በደንብ ይገነዘበዋል ብዬ ነው የማምነው። ምክንያቱም የተለያየ ጊዜ ኮንፈረንሶች፣ ሃይማኖት ትልልቅ ኮንፈረንሶች አድርገናል። ህብረተሰቡን በየቦታው እስከ ቀበሌ ድረስ ወስደን አወያይተናል። ይሄ ጉዳይ ከማን እንደሚመነጭና በምን ምክንያት እንደሆነ ህብረተሰቡ የአርሲ ህዝብ ያውቀዋል። ነገር ግን ከአርሲ ውጪ ያለው ህብረተሰብ ቀጥታ ሙስሊሙ ህዝብ በክርስቲያኑ ላይ እንደዘመተ አድርገው ነው እንትን እያደረጉ ያሉት። ስለዚህ ይሄንን ያለመሆኑን ህብረተሰቡ እንዲገነዘብ ነው ፈልገው። አንዱ ይሄ ነው። ሁለተኛው ይሄ እውነታው ደግሞ ምንድነው የሚለውን ነገር ቅድም የዞኑ አስተዳዳሪ ገልጸውታል። ሙስሊሙ ነው የክርስቲያንን መጥቶ የሚሰራው። እኛ አሁን በምሳሌ ሄደን በአካልም እዛ ቦታ ላይ አድርሰን ልናሳያችሁ እንችላለን። ክርስቲያኑ ነው መስጊድን እየሰራ ያለው አርሲ ውስጥ ማለት ነው። ህዝቡ ጋር አይደለም ችግሩ ያለው። ይቺን ፖለቲካ ለማድረግና አገር ለማፍረስ የተሰጣቸውን ተልዕኮ ለመፈጸም የሚሄዱ አካላት መሆናቸውን ህብረተሰቡ ሊያውቅ ይገባል። የኢትዮጵያ ህዝብ ሊያውቅ ይገባል ማለት ነው። ይህንን ደግሞ ከሃይማኖት አባቶች ጋር፣ ከአባገዳዎች ጋር፣ ከሀገር ሽማግሌዎች ጋር፣ ከአደስንቄዎች ጋር፣ ከተለያዩ ከወጣቶቹ ጋር በመሆን ህዝቡን በማስተባበር ወደ አንድ እንዲመጣ በማድረግ ጥረት እያደረግን ያለን። ስለዚህ ይህን ጥረታችንን ደግሞ የሚመለከቱ አካል በተለይ ድርሻ ያላቸው ሊደግፉን የሚችሉ ይህን ከማስረጽ አኳያ ሚዲያ በጣም ከፍተኛ ኃላፊነት አለበት ማለት ነው። በሀገር ውስጥ ወታደሩ ብቻ አይደለም ሰላምን የሚያመጣው፣ ሌላ ደግሞ የመንግስት ተወካዮች ብቻ አይደለም ሰላምን የሚያመጣው። ሚዲያ እውነትን በመዘገብ ትክክለኛውን ነገር ለህብረተሰብ በማስተዋወቅ እነኚህ ችግር ጠማቂዎች የሚጠቀሙበትን አጀንዳ እና ፕሮፓጋንዳ በመቀልበስ ስራዎች አያችሁ አይደል? በሞታችን ላይ ይቀልዳሉ ማለት። አዎ መከላከያና የጸጥታው አካልማ መፍትሄ ያመጣም። ለሞትም እኮ እንትን አይሰጡትም፣ እውቅና አይሰጡትም። ይቀልዳል በጣም። ይህ የጸጥታው ዘርፍ ኃላፊ ነው የአርሲ ዞን ማለት ነው። አቶ ስንታየው ይባላል። አዎ ስለዚህ ምንም እየተገደሉ አይደለም። እውነቱ እዛ ራቅ ብሎ ያለው ሰው ዝም ብሎ የሚሰማው መረጃ ነው እንጂ ያለው እውነታው ሌላ ነው። አዎ እውነታውማ ሌላ ነው። ምንድነው እውነታው ግን ከዚህ ከምንሰማው በላይ የከፋ ችግር እንዳለ ነው። እነዚህ እንደዚህ ወጥተው ያኛው ዋናው የአርሲ አስተዳደርም እንመለከተዋለን ከዚህ ቀጥሎ ምን እንደሚል። ይሄ ግን ዋናው የሚያስፈጀው መከላከያን ውጡ እያለ እነዛ እንዲገቡ የሚደውል ዋናው ሰውዬ ነው። እንስማ ደግሞ የአርሲ ዋና አስተዳዳሪን እስቲ እንስማው ምን እንደሚል። ይህም ትልቅ አገር በብሔር እንዲጋጩ፣ መከፋፈል እንዲኖር፣ ጥርጣሬ በህዝብ መሃል እንዲኖር አልፎ አልፎ በሚዲያ የሚሰሩ ነገሮች የአርሲን ህዝብ አይመለከተውም፣ የአርሲን ህዝብ አይወክልም። ህዝቡ ውስጥ ተለቅ ብላችሁ በጣም በቅርቡ ተፈጠረ የተባለው አካባቢ በአካል እጄ ነበር አይደል? መጀመሪያ ሚዲያ ላይ ከተነገረውና ቀጥታ ከኮሚኒቲው የሚሰማ የሚገናኝ አይደለም ማለት ነው። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አንዳንድ ያያችሁ አይደለ ምን እንደሚል። ሳይሞት ሞተ፣
ሳይጎዳ ተጎዳ የሚባል እየተባለ ነው ያለው። እውነታው ሌላ ነው፣ ምንም የለም። ከነዚህ ነው ታዲያ መፍትሄ ሊገኛል ብለህ ዝም ብለህ የምትተኛው? እንዴት ሆኖ? እነዚህማ ዋናው ገዳዮቻችን ናቸው እኮ። ይህ ሰውዬ ባለፈው አቅርቤላችኋለሁ፣ አይታችኋል። እዛ የነበሩ ክርስቲያኖችን አጽድቶም መሬቱን ለማን ሰጠ? ለነዚህ ለጠቅላይ ምንድነው ጠቅላይ የእስልምና ጉዳዮች ጠቅላይ ምክር ቤት ኃላፊ አቶ ኢብራሂም ነው ምናምን የሚባሉት ለነሱ ሰጠ። ምን ስሩበት? ትምህርት ቤት፣ ኮሌጅ፣ ከፈለጋችሁም መስጊድ ስሩበት፣ ብቻ ያው ክርስቲያኖችን እያጸዳንላችሁ ነው ሲል የነበረ ሰውዬ ነው። ስለዚህ ከዚህ ሰውዬ ምንድነው የምትጠብቀው ወዳጄ? አረን ቀጥለው ነገሮች የሚነዙ ከህዝቡ ላይ መቆም መቻል አለበት። ያንን የሚናገሩ ሰዎች በአካል ወርዶ ቦታው ላይ ሃይማኖት አባቶቻችን፣ ሌሎቹ የሚዲያ አካል መሬት ላይ ወርዶ ቢያዩ ህዝቡ ምን የሚለውን ቢያዳምጡ ጥሩ ይሆናል የሚል ሐሳብ አለኝ። አጠቃላይ አሁን ባለው ሰላም ስላለ ነው ይሄ ፕሮግራም ተዘጋጀው። ይሄ አሁን 12 ኪሎ ሜትር ሩጫ የተደረገው ከዚህ ተነስቶ ጋለማን እስከ ጋለማ እስከ ካካ ጫፍ ድረስ ነው ሩጫ ተደርጎ የተመለሰው ማለት። አልፎ አልፎ ችግሮች የሉም አይባሉ። አልፎ አያችሁ ችግር የለም የሚለው እኮ 12 ኪሎ ሜትር አዘጋጁ። ምክንያቱም ይሄ ተፈጥሮ የለ ለዚህ የሚዲያ ሽፋን ለመሆን ለማስረሳት ማለት በቃ እንዳይነገር አርሲ ያለው ጉዳዩ ምናምን እንዳይነሳ የ12 ኪሎ ሜትር ሩጫ አዘጋጁ። ከዛ ሩጣው በሰላም ስላለቀ በቃ ሰላም ነው አርሲ፣ ሌላ ምንም ችግር የለም። ችግሮች ይኖራሉ። እነኚህ ችግሮችን ከማባባስ አብረን ቆመን ችግሮችን መታገል አለብን የሚል ሐሳብ አለ። አርሲ ሰላም ነው። አርሲ የልማት ሀገር ነው። አርሲ ተፋቅሮ ተዋዶ አብሮ የሚኖር አብሮ የሚሰራ ትክክለኛ እናንተ አሁን እንዳያችሁት ገጽታ ከዚህ ታች ወደ ታች ስትወርዱ ህዝቡ መለየት አይቻልም ማለት ተዋልዷል፣ ተጋብቷል። በሐዘንም አብሮ ነው ያለው፣ በደስታም አብሮ ነው ያለው። ስለዚህ ይሄን ህዝብ ሩቅ ሆኖ ከማየት ቀረብ ብሎ ህዝቡን አይቶ መፍረድ ስለሚቻል መጥቶ ህዝቡን እንዲያዩ በዚህ ጥሬን ለማቅረብ ፈልጋለሁ። አዎ አርሲ ሰላም ነው ይላል አይደለ? አርሲ ሰላም ነው፣ ምንም የተፈጠረ ጉዳይ የለም፣ ልማት ላይ ነው ያለ ነው። አዎ ክርስቲያኖችን መግደልና ማጥፋት ከዛ አካባቢ ልማት ነው ለነሱ ማለት ነው። በጣም ነው የሚያሳዝነው። ለሞትህም እንኳ እውቅና የሚሰጠልህ ማንም የለም። ስለዚህ ዋናው ምንድነው? አንተ ራስህን ቆፍጠን ብለህ ተነስተህ የመፍትሄ ሐሳብ ማምጣት የምትችልበት ጊዜ መኖር ያለበት ማለት ነው። እንደዛ ካልሆነ መቼም እንትን አይልም። ባለፈው ሳምንት በዩኤን ምክር ቤት ላይ ተገኝተው የነበሩ የአጼ ኃይለ ሥላሴ የልጅ ልጅን የሰጡትን እንትን እስቲ እንመልከተው ባጭሩ አጠር አድርገን ማለት ነው። Despite irrefutable video evidence, documented massacres, repeated pastoral appeals by church leaders and sustained international alerts, ladies and gentlemen, for 8 consecutive years, a coordinated and systematic campaign of terror has been waged against the Orthodox Christian communities in some parts of Ethiopia, especially in the Oromia region. The atrocities are not random. They are not spontaneous. They are deliberate, repetitive, and carried out with the direct enablement and coordination of the federal government in Addis Ababa. The documented record እየሰማችሁት ነው። ስለዚህ ያው ትንሽ ባል እንትን እየተረጎም ነው እንሂድና ሲስተማቲካሊ በሆነ በቃ በአጠቃላይ ሲገልጹ ሲስተማሊ የሆነ ሽብር ነው እየተፈጠረ ያለው ስፔሻሊ ያሉና በኦሮሚያ ክልል አርሲ ላይ ያለው ማለት ነው። ይህ ደግሞ ተለይተው እየተገደሉ ያሉ ኦርቶዶክሳውያን ናቸው። እንቀጥል። Crimes against Ethiopian Orthodox Tewahedo Church and its faithful includes scores of Orthodox churches burned to the ground across Oromia, including ancient sanctuaries of irreplaceable historical, spiritual and manuscript heritage spanning hundreds of centuries of Ethiopian civilization. Hundreds of priests, monks, deacons, nuns, and Christian worshippers was massacred, with recent reports confirming the systematic slaughter of hundreds of Christians in the RC region
alone. አዎ እየተናገሩ ያሉት እንግዲህ አሁኑ ያው በሚሊዮኖች የሚቆጠሩ ክርስቲያኖች፣ መነኮሳት፣ ቀሳውስት፣ ዲያቆኖች እየተገደሉ እንዳሉ ነው። አዎ የማይተካ የስነ ጽሁፍን በሉት ቅርስም በሉት ያመጣችው ቤተ ክርስቲያን እንደዚህ እየወደመች ነው ያለችው በአርሲ ክልል አካባቢ። Death unacknowledged by their government. Crucifixes torn from the necks of Orthodox Christians, including children, by regime-backed extremists. Acts of religious motivated hatred captured on video and widely circulated, yet met with impunity. Systematic destruction of Christian communities whose identities are predominantly Amhara, but also include Tigrinya, Gurage, Oromo Christians, and other ethnic groups, constituting crimes against multiple peoples simultaneously. Tens of thousands have been forcibly displaced. The forced removal of the canonical leadership of the Ethiopian Orthodox Tewahedo Church by the Abiy Ahmed government, replaced by regime-appointed cadres and radical extremists, rendering the church institutionally decapitated and incapable of defending its own faithful. Prime Minister Abiy Ahmed bears direct, personal, and inescapable responsibility for those crimes. His government does not merely fail to protect. እንዴት አድርጎ ይንትን ይላል ዲፌንድ ያደርጋቸዋል ለሚሞቱት ዋናው ገዳይ እሱ ሆኖ እያለ። እናመሰግናለን ልዑል አስራት ካሳ የአጼ ኃይለ ሥላሴ ልጅ ናቸው። በዩኤን ምክር ቤት ላይ ባለፈው ቀርበው ይህን ጉዳይ አቅርበው ለዩኤን እንዲያየው ጥያቄ አቅርበው ነበረ። በመጨረሻ ላይም በጣም በአድናቆት ይህን ሀሳብ የምክር ቤቱ አባላት እንደተቀበሏቸው ነበር ስናይ የነበረና ሲያልቅ ሂደው ሰላምታ እያቀረቡላቸው ነበረ። እንደ አባታቸው ማነው እንደ አያታቸው የዛን ጊዜ የመንግስታቱ ህብረት በሚባልበት ጊዜ ቀርበው ነገ ዛሬ እኛ ላይ ሲደርስ ዝም ብላችሁ የምታዩ ነገ በራሳችሁ ላይ ይደርሳል ብለው የተናገሩት ትንቢታዊ በሚመስል ሀሳባቸው ትንሽ ሳይቆዩ ሁለተኛ ዓለም ጦርነት ተነስቶ ጀርመን ናዚ ዓለምን እንደዛ እንዳደረገ እናውቃለን። እንግሊዝን በሉት እና የተለያዩ ሀገራት ላይ ወረራን እንደፈጸመ ይታወቃልና ስለዚህ እሳቸውም በ10 ሺዎች የሚቆጠሩ ህዝብ እየተሰደዱ ነው ያሉት። ስቃይ ላይ ናቸው ያሉት። ክርስቲያን የሆነ ትግሬም ኦሮሞም በሉት ጉራጌ በሉት ክርስቲያን የሆነ ሁላ እየተሰደደ እየተገፋ እንዳለ ነው የተናገሩት። በደንብ ደግሞ ከኔ የተሻላችሁ ስለምትኖሩ ቋንቋው ማለት ነው እዩት፣ ገብታችሁ ዩቲዩብ ላይ ማግኘት ትችላላችሁ። እስቲ ከዚህ ጋር የተያያዘ በአማርኛ የተተረጎመ አለ። እስቲ እሱን እንመልከት። የአብይ አህመድ አገዛዝ ሹማምንት ለፍርድ እንዲቀርቡ በአውሮፓ ፓርላማው መድረክ ላይ ጥያቄ ቀረበም። በአርሲ የተፈጸመው ጭፍጨፋ፣ በሀገሪቱ ያለው ጅምላ ግድያ፣ እስራት እንደዚሁም በመንግስት የደረሱ የታቀዱ የድሮን ጥቃቶችና ውድመትም ተነስቷል። የፓርላማው አባላት እንዴት አንድ መንግስት በሀገሪቱ ዜጋ ላይ እንዲህ ያሉ ሁሉ ጥቃቶችን ያቀነባበራል የሚል ጥያቄም አሰምቷል። Why the government forces are attacking Ethiopians, their own people? እንዲህ ያለው ጥያቄ መንግስትህ ነኝ ባላቸው አካል የተገደሉ፣ የቆሰሉ፣ የተፈናቀሉና የተሳደዱ እንዲሁም የታሰሩና የታገቱ ኢትዮጵያውያንም ጥያቄ ነው። እንዴት መንግስት ያልነው አካል ለ8 ዓመታት ገደለን፣ አሳደደን፣ አጎሳቆለን የሚል በአውሮፓ የህግና የፍትህ ማዕከል በፈረንሳይ ለህብረቱ ምክር ቤት የኢትዮጵያ ባለስልጣናት እየፈጸሟቸው ያሉ ጥቃቶችን በተመለከተ ገለጻ ያቀረቡት ልዑል አስፋውሰን አስራትም በዝምታ የሚፈጸመው የአማራ ስቃይ በሚል ባቀረቡት ሪፖርታቸው በኢትዮጵያ የሚደርሱ ጥቃቶች ስርዓታዊና መዋቅራዊ
ሆነ ተብሎም የሚፈጸሙ ስለመሆናቸው አስረድቷል። ዛሬ በኢትዮጵያ ሞራልና ማህበራዊ ትስስሮች እንዲሰበሩ ተደርገው ዜጎች በኢኮኖሚያዊ ፖለቲካዊና መንፈሳዊ ጉዳዮች ሳይቀር የጥቃት ኢላማዎች ሆነው ሁለንተናዊ ቀውስ ላይ ይገኛሉም ብለዋል። እንዳለመታደል ሆኖ ዓለም ትኩረት ባይሰጠውም ዜጎች በመንግስታቸው የሚሸማቀቁበትና የሚፈሩበት ጊዜ ስለመሆናቸውም አብራርተዋል። People fear their government. The one-party state is brutal and merciless. በትግራይና በኦሮሚያ ክልሎች የተፈጸሙና የሚፈጸሙ ጥቃቶችን አንስተው በተለይም ባለፉት ዓመታት በአማራ ክልል የደረሰው ግን ከዓለም እይታ የተደበቀም የዘር ማጥፋት ዓላማም ያለው ነው ብለዋል። ከ4600 በላይ ትምህርት ቤቶች ተጎድተዋል አሊያም ወድመዋል። በአማራ ክልል ከሚገኙ ህጻናት መካከል ወደ ትምህርት ቤት የሄዱት 21 በመቶዎቹ ብቻ ናቸው። በዚህ ክልል በተከፈተው ጦርነት ሳቢያ በ10 ሺዎች የሚቆጠሩ ሰዎች የጦር አውሮፕላኖችና የድሮን ጥቃት ሰለባዎች ሆነዋል። በሺዎች የሚቆጠሩ ሴቶች ተደፍረዋል። ሌሎች በሺዎች የሚቆጠሩትን በተለያዩ ኃይሎች ታግተዋል። በ10 ሺዎች የሚቆጠሩት ደግሞ ታስረዋል ሲሉም አስረድተዋል። ለ8 ተከታታይ ዓመታት በኢትዮጵያ በተለይም በኦርቶዶክስ ክርስቲያን ማህበረሰብ ላይ የተቀናጀና ስልታዊ የጥቃት ዘመቻ ተካሂዷል። ጥቃቶቹ ደግሞ በዘፈቀደ የተፈጸሙ አይደሉም፣ ድንገተኛም አይደሉም። ሆነ ተብለው በተደጋጋሚና በአዲስ አበባ ባለው መንግስት ቀጥተኛ ድጋፍና ቅንጅት የተፈጸሙ እንጂ ሲሉም አቅርበዋል። በቅርቡ የተፈጸመውን የአርሲውን ግድያ በአብነት አንስተው ፓትርያርክ አቡነ ማትያስ ያቀረቡትን ጥሪም አብነት አድርገዋል። His Holiness Abuna Matthias, Patriarch of the Ethiopian Orthodox Tewahedo Church, the largest faith in the country, said to Ethiopia's leaders, "Do not be ruthless to God's people." He reminded them, "We have been crying for too long." በኦሮሚያ ክልል አርሲ ደጋግሞ የደረሰው የሃይማኖት ተኮር ጥቃትን ጨምሮ በሀገሪቱ ከጦር ወንጀል እስከ ዘር ማጥፋት ደረጃ የሚጠቀሱ ጥፋቶች መድረሳቸውንም ነው በሀተታቸው ያብራሩት። ዓለም አቀፍ የወንጀል ፍትህ አካላትን በሰብአዊነት ላይ የተፈጸሙ ወንጀሎች ተጠያቂ የሆኑትን ጠቅላይ ሚኒስትር አብይ አህመድና የዚህ አገዛዝ ሌሎች ባለስልጣናትን ያዘዙት፣ የፈቀዱት ወይም ያመቻቹ ከፍተኛ የደህንነትና የፖለቲካ ሹማምንትን ለፍርድ ለማቅረብ የሚያስችሉ ማስረጃዎችን ስልታዊ በሆነ መንገድ በመመዝገብ ተጠያቂ እንዲያደርጉም ጥሪ አስተላልፏል። አሁን እናመሰግናለን ጋዜጠኛውን። ይህ ነው ያለው ሁኔታ። እውነትማ ህግ ቢኖር ጠቅላይ ሚኒስትር አብይ አህመድና ካቢኔያቸው ሙሉ ለፍርድ ይቀርቡ ነበረ። በጣም ብዙ ጭካኔዎች ተፈጥረዋል በኢትዮጵያ ውስጥ። የትግራይ ጦርነት ቤተክርስቲያንን ለማዳከም የተካሄደበት መንገድ፣ ቤተክርስቲያን መታለን ሁላ እየተባለ ነበር የዛን ጊዜ ታስታውሱን ከሆነ። እንትን አይደለም ዝም ብሎ ማንም የሚዲያ ወረኛው አይደለም። በላይ ያሉ የጦር ሁሉ አመራሮች፣ የበላይ አዛዦች ሁሉ ቤተክርስቲያንም ካለ ቤተክርስቲያኑ ይመታል ሲሉ እንደነበረ ታስታውሳላችሁና ማን ያቅርባቸው? እነዛም ሪፖርቱ የሰሙ ሰዎች ሁሉም ፍትሃዊ ናቸው ማለት አይደለም። አብይ ማለት የነሱ ስራ አስፈጻሚ እንደሆነ አትርሱት ለማለት ተወዳለሁ እንጂ እውነትማ ህግ ቢኖር ፍትህ ቢኖር ይቀርቡ ነበረ። በአደባባይ እኮ ነው የሚገደለው ዛሬ ኢትዮጵያ ውስጥ እኮ በአደባባይ እኮ እንዲህ እየታየ ነው የሚገደለው። ገዳዩ ወታደሩ ሆኗል። ችግሩ እኮ ወታደሩም ገዳይ ነው ዛሬ፣ ህዝቡን የሚያሰቃይ ሆኗል። የማቀርብላችሁ ጉዳይ ይኖራል በዚህ ጋር የተያያዘ። በአዲስ አበባ ውስጥ የት ናቸው የአብይ አህመድ የሚያሰቃይባቸው ቦታዎች? በተለይ የአማራ ተወላጆችና ክርስቲያኖች በሉት ወይ እውነት የሚናገሩ ሁሉንም የሚያሰቃዩበት ቦታ በአዲስ አበባ የተለያዩ ቦታዎች አሉ። እነሱ እንመለከታለን በቀጣይ፣ ዛሬ ሳይሆን ያው ነገ ከነገ ወዲያ በሚኖረን ቪዲዮ እንመለከተዋለን። አሁን ግን ቀጥል። ህጻናት ይሞታል። ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? የሚያውጅ መሪ ሳይሆን እሱ ተልእኮ ያለ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። ለምን ሰው ይቸገራል? ለምን ይሰደዳል? ለምን ይለምናል? ከቤት ወጥቶ ጎዳና ላይ መለመን። እናንተ ስራን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ወንድም ልጁ፣ ሚስቱ፣ ሰፈር ጎረቤቱ
የሚበላ ቫምፓየር የሆነ ትውልድ የተፈጠረ እንታረቅ። ክርስቶስን ወላይ ካልታረቅን ከመታረቅ ውጭ ሌላ አማራጭ የለም። ወታደሩም እንደዚሁ ነው ወጥቶ እየተናገረ ነው ያለው። ምክንያቱም ወታደሩ ከህዝቡ የወጣ ነው፣ ችግር የለበትም ከማህበረሰቡ ጋር። ያው ስራ ስለሆነበት አድርግ የተባለውን ስለሚያደርግ ነው እንጂ ወታደሩ ወጥቶ እንደዚህ እያመፀ ነው። አንዋጋም ተዋጉ እየተባሉ ነው። ከአማራ ክልልም በሉት አሁን ትግራይ ላይ የምታኮበኩቡ ነገር አለች። ያው በዚህም በሉ እየጨረሹ ክርስቲያኖችን የማጥቃት ነው። አይታችሁታል የሚደረገው። ክርስቲያኖች ያሉባቸው አካባቢዎች በፕላን በቃ ተጠንተው ነው እየተጠቁ ያሉት። ለግም እንጂ ኦሮሚያ ውስጥ እኮ ከ7000 በላይ አብያተ ክርስቲያናት ነው ያሉት። ከ7000 በላይ አብያተ ክርስቲያናት። እሺ የኦሮሚያ መንግስት የኦርቶዶክስ አማኞች እንዳይኖሩ ከፈለገ ከ7000 አብያተ ክርስቲያናት በላይ ምን ይሰራሉ እዛ ውስጥ? ምን ነው እያደረጉ ያሉት? የተገደሉት ግድያ ውስጥ የተፈጸመው አጋጣሚና ቦታዎቹ ይታወቃሉ። አዎ እሱ እኮ ነው የምልህ። ሁሉም ቦታ ያሉት እኮ መገደል ነበረባቸው። አይ ቲንክ ዲያቆን ዳንኤል ክብረት ቅር ብሎታል። ሁሉንም ስላልተገደሉ ወይም 7000 አብያተ ክርስቲያናት አሉ አለ እነሱ ስላልጠፉ ቅር ብሎታል ይመስለኛል። በጣም የኛ የቤተ ክርስቲያኗ ሰዎች ነው ለዛሬ ለቤተ ክርስቲያን ፈተና የሆናት። በጣም በእውነቱ መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገህ ህይወታችን እንዲመስቀልቅልቅል አድርገህ ማለት ህይወታችን ለምን አጨርሰንም? በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከምታበዛው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው? ሆን ብላችሁ እኛ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ምን ያው ከተማ ልጅ መሄድ የለኝም እንዴ ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላቆም። እንግዲህ አሁን የአዲስ አበባ ህዝብ መኖር አልቻለም። አቺ አሁን ወደ ቂርቆስ ክፍለ ከተማ አካባቢ ነው የምትኖረው። አይ ቲንክ መጣጥ ቤት ምናምን መሸጫ አላት። ስለዚህ ድምጽ አለ፣ ድምጽ እየረበሸ ነው ተብላ፣ ስለዚህ ሊዘጋ ነው ተብላ ወረዳ ላይ ሄዳ ወረቀት ተሰጥቷታል። ይህም ብቻ ነው እንዴ እንትን የሚላችሁ? ወጣ እንደዚህ ስለተናገረች ባሏ በውሸት የደህንነት መታወቂያ ይዞ ወንጀል ሲሰራ ነበር ብለው ከሰዋቸዋል። እሷም እስር ቤት እንደገባች ነው እየተነገረ ያለው። እውነት ስለተናገረች መሬቷን ስለገለጸች እስር ቤት ነው። ይሄ እነሱ አለቅላቂ ነው። እስቲ የሚለው መከራችን አብዝተን መከራችን ከምታበዛው ለምን አገለንም? እነሱ ናቸው የሚዲያ ፖለቲካ። ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ይህ መንግስት እንግዲህ ያው የሚቀጥል ይመስላል። በነገራችን ላይ ኢየሩስ ከድርጅታችሁ የሚለቀቀው ድምፅ ልቀት በሚል ተፈርሞ ተሰጥቷታል። ይታያችኋል አለ ስሟ ከላይ አለ። በስሟ ተፈርሞ ራሷ ፈርማ ወስዳለች። የጽሁፍ ማስጠንቀቂያ መስጠትን ይመለከታል። የቂርቆስ ክፍለ ከተማ አካባቢ ጥበቃ ጽሕፈት ቤት ከነሐሴ 17 ቀን 2017 ዓመተ ምህረት ልዩ የጉባኤ ኦፐሬሽን በሚል ስያሜ ለአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ከሌሎች ባለድርሻ አካላት ጋር በመቀናጀት ባካሄደው ድንገተኛ የምሽት ድምፅ ብክለትና ክትትል ቁጥጥር ከድርጅታችሁ የሚለቀቀው የድምፅ ልቀት መጠን ከፍተኛ 84 ዲቢ ይላል እንትኑ፣ ዝቅተኛው ደግሞ 78 ሲሆን ይሄም ለአዲስ አበባ ከተማ አስተዳደር በምሽት ከተፈቀደው ድምፅ ልቀት ስታንዳርድ አንጻር ከእጥፍ በላይ 45 አካባቢ በላይ የሆነ ድምፅ ነው። 55 ይመስለኛል የተፈቀደ። እናም በዚህም አካባቢው ነዋሪዎች ላይ ከፍተኛ የሆነ የመልካም አስተዳደር ችግር ከመፍጠሩም
ባለፈ በኢፌዴሪ ህገ መንግስት አንቀጽ 44 ለዜጎች የተሰጠውን በንጹህና ጤናማ አካባቢ የመኖር ህገ መንግስታዊ መብትን በመጣስ ላይ ይገኛል። አፈቀላጤዎች ናቸው እነዚህ። እንግዲህ አሁን ኢሳውም እኮ አይችልም እንግዲህ አሁን 70 ምናምን ነው ምናምን 78 አካባቢ ነው አለ። ከ45 በላይ 55 ነው የተፈቀደው የድምጽ መጠኑ ይላል። እነዚህ ናቸው አፈቀላጤዎች የሚዲያ የሚያመጡትም እንኳ እቺ ልጅ አንዴ ብቻ አይደለም የተዘጋባት፣ 2 3 እንደተዘጋባት ወይም እንደታሸገባት እንዳሰራ እንደተደረገች ራሷ እየተናገረች ነበር። ሙሉ ቪዲዮውን ስለምታገኙት ማለት ነው። አንዴ 2 ከዛም በላይ 3 ተዘግቶባታል። የምትሰራበት ስራ ገንዘብ የጨረስኩ ነው የምትለው እንደዚህ በመክፈት ሲያዘጓት፣ እሷ ስከፍት እነሱ ሲያዘጓት። ሰርቶ ካልበላ ሰው ለዛው አስባችሁታል። የአዲስ አበባ ሰው አዲስ አበባ ሰርቶ መብላት የማይችልበት ጊዜ መጥቷል ማለት ነው። አንዴም ዝምታው ነው። ዝም ማለቱም ደግሞ ዋጋ ያስከፍላል። እንቀጥል እስቲ ወደዚያ። እንደ ሙስሊም ሀገሪቱ ላይ ትልቅ ገፈት ቀማሽ ዋጋ የከፈለን ህዝቦች ነን ብለን እናምናለን። ባለፉት በጣም በጥቂት ዓመታት ጊዜያቶች ውስጥ እንግዲህ አማራ ክልል እስቴን ጨምረህ ጎንደር፣ ሞጣ ተያያዥ አካባቢዎች ላይ በየቦታዎቹ ላይ በወለጋም በሌሎች አካባቢዎች ላይ ቁጥር የሌለው ሙስሊም በእምነቱ ሲገፋ በግልጽ ጦርነት ታውጆበት መስጂድ ለማቃጠል ተመቶ በአንድ ምሽት 4-5 መስጂድ ሲቃጠል አይተናል አይደል? ሰምተናል። ከቤተ ክርስቲያን አስባችሁታል? የሰውዬ እንግዲህ የሌለ ነገር ፈጥሮ ሲያወራም እኮ ታው የሚለው የለም። አሁን ደግሞ ያው የመንግስት ባለስልጣናት ለፈለገ ነው የሚያወራው። ማን ይጠይቀዋል? ገዳዩ አጎቱ ነው አብይ አህመድ፣ እሱም አስገዳይ ነው፣ የዋሃብያ እስላም ነው። የውሸቱ ውሸት ደግሞ ስሙት። የተጨፈረ ተወጥቶ ቀብራት ቀብሩም ተብሎ ጎንደር ላይ ጀናዛ ቁሙ መሳሪያ ተደግኖ መስጊድ ላይ በተኩስ ተከፍቷል። ሰዎች ተገለዋል፣ አስረዋል። እነዚህ ሁሉ ጉዳዮች ሲደርሱ ሌሎቹም በየቁጥር ልንጠራቸው በጊዜ ልናወሳቸው የምንችለው ጉዳዮች ናቸው። እነዚህ ጉዳዮች ሲደረጉ አንድም ጊዜ እንደ እስልምና ሃይማኖት መምህርም እንደ ሃይማኖት ተቋማትም ድርጊቱ ህገወጥ ተግባር ነው፣ በዜጎች ላይ የዜጎችን ሰላም የሚያውክ አብሮ መኖርን የሚያደፈርስ ነው። ይህን ድርጊት የሚፈጽሙት አካል ለህግ ይቅረቡ እንጂ ክርስቲያኖች ሙስሊሞችን በእምነቷቸው ጨፈጨፏቸው ተብሎ አልነበረም ሲሰራ የነበረው። በጣም በጥንቃቄ ቃላቶች መርጠን ስናወራም ስንናገርም ህግና ስርዓት እንዲከበር ስንጮህ ነው የነበረው። በተቃራኒው ያለው ወገን ደግሞ ቤተ እምነት ላይ ቆሞ እየፎከረ መሳሪያ ይዞ ለአንድ እምነት ጠበቃና ለእንታ እንደሆነ እያወጀ የሚታገልለት ዓላማ ቤተ እምነቱ እንደሆነ እያወሳ እየተናገረ ጦርነት እያወጀ ገዳይ ነፍስን የሚያጠፋ ደም የሚያፈሰው ዛሬ ሰላማዊ ተበዳይ ተገዳይ ስለ ሰላም እየሰበከና እየጮህ ያለው ተገፍቶም ተበድሎም ህግና ስርዓት እንዲጠበቅ የሀገር ሰላም እንዲረጋገጥ ህዝቦች በጋራ መኖር እሴታቸው ተጠብቆ እንዲኖር ለማድረግ እየለፋና እየተጨነቀ ያለውን ሰው ደግሞ ስም ተሰጥቶ የሌላ አካል ለማድረግ የሚደረጉ ጥረቶች በጣም ያሳፍራሉ። በጣም ባለጌና ስድ የሆነ ሰውዬ ነው። በጣም ይቅርታ አድርጉልኝና ገዳዩ ተገደልኩ ደግሞ ተጨቆንኩ ብሎ ሲወጣ በጣም እንትና ያሳምማል ማለት ነው። የሌለን ነገር ፈጥረው ያወራሉ ብያለሁ እኔ ካሁን በፊት። ያልተፈጠረ ነገር ተፈጠረ ብለው የሚናገሩ ናቸው የዋሃብያ እስላም። ከመቼ ነው እንግዲህ አሁን እቺ ቤተክርስቲያን እስቲ መሳሪያ ይዛ ግደሉ ብላ የምታውቀው ነው ወይስ የወዳጆቹ እንትን እንዳይልበት ነው? ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልስ የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆን ይደረግ እና ታዲያ ውሸት ነው እንዴ? ውሸት ነው ወይ? አዎ ወለጋ ላይ የተገደሉት አማራዎች እየተመረጡ ነበር ሲገደሉ የነበረው። ሙስሊም የለ ክርስቲያን የለ፣ ይሄ የታወቀ ነው። ዛሬ ግን አላሁ አክበር ተክቢር እያሉ እያረዱ በአደባባይ ወጥተው የሚናገሩትን ደግሞ ውሸት ነው ብለን እንመንልህ እንዴ? ያው የኛ ዝምታ ነው እንደዚህ እንዲሆኑ የምናረጋቸው። እስቲ እንቀጥል። ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ
እስ ይርባል ችግር ነው ማለት ነው። ስራ እንትን አይልም። አንተ እንደምትኖረው እንደምታውቀውና አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም። ብሩ ነው ከስር ማውጣት አለ ይወጣል። ካልተተካ ባዶውን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገር ወደ ጅማ። አቃተኝ። በቃ መሄድ አለብኝ። ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ ልመጣ ነው ልበላት እያልኩ እያሰብኩ አስባችሁታል። አርቲስት ነው፣ ብዙ ስራ የሰራ ነው፣ የቲያትር ተዋናይ ነው። መኖር አልቻለም። ስለዚህ ርቦታል ነው። ያሳዝናል። ብዙ ስራ የሰራ ሰው ማንም ዘወር ብሎ የሚያየው የለም። በጣም ነው የሚያሳዝነው። ማለት እንደ ራስ ሆነ ስታስበው ይከብዳል። ግን ደስ የሚለው ነገር እርዳታ ተደርጎለታል መሰለኝ። ስለዚህ ሕክምናም አይ ቲንክ ትንሽ የጤና ችግር አለበት መሰለኝ። ሕክምና እንዲያደርግ ተብሎ ወደ $7500 አካባቢ ተሰብስቦለታል። እግዚአብሔር አምላክ እንግዲህ አሁን ይርዳው ለማለት እንወዳለን። እስቲ ባለፈው ክፍል 1 አቅርቤላችሁ ነበር ካስታወሳችሁ። እነዚህ ቦታዎች በጣም የዋህብያ እስላም ትኩረት አድርጎ የሚሰራባቸው አካባቢዎችን ተመልክተን ነበረ ካስታወሳችሁ። እስቲ ቀጥለን እንመልከት ክፍል 2። ስንቁም በዚህ የሚገባላቸው ነው። ስለዚህ ይሄ አቅጣጫ ከተመታ አርሲ ላይ ኦርቶዶክሱ ብዙም አይደለም ማለት ነው። በአጭሩ እየተዳከመ ነው የሚመጣው። አሁን እየተሰራ ያለው ይሄ ነው ባጭሩ፣ ክርስትናን የማዳከሙ ስራ ነው። ከነዚህ ቀጥለው የሚመቱት አሁን እነማን ናቸው? መርቲ ላይ፣ አሳኮ ላይ፣ ጎሎልቻ፣ ጮሌ፣ ጀጁ እዚህ አካባቢ አሁን ከበባ ውስጥ ነው ያሉት። እነዚህ አንዴ የመምታት ስራ ነው ያለው። በዛ ሀረርጌ በኩል ያለውም እያጸዳ ወደ አሳኮ ወደ መርቲ እየተጠጋ ነው። እነዚህ ከተመቱና ከተዳከሙ በኋላ አሁን የሚቀሩት የት ናቸው? ሱዴ አለ፣ አሚኛ፣ አዳሚ ቱሉ የሚባሉ አሉ። ከዛ ሴሩ ነው ከፍተኛ የሸዋ ኦሮሞ ኦርቶዶክሱ የሚኖርበት ነው። እንግዲህ እነዚህ ናቸው አሁን ቀጥታ የጥቃት ኢላማ የሚሆኑት። በመጨረሻ ግን የዲገሉ ጢጆ ወይ ደግሞ ሌሙ ብልብሎ የሚባሉት የጦሳ ምናምን ናቸው። ዱዶታም እንግዲህ ወደ አዳማ የሚቀርብ ነው። እያየው ነው። አልፎ አልፎ አሁን እየመቱት ነው። እነዚህ በመጨረሻ ላይ የሚበሉ ናቸው። ከዛ የሚቀረው ጥዮ ነው። ጥዮ ማለት ያሰላ ከተማ ያለችበት ነው። ይሄኛውንም እንግዲህ በከፍተኛ የአክራሪ ዋህቢ ቡድን የመሸገበት እዚሁ ከዚህ ከከተማዋ 10 ኪሎ ሜትር የማይበልጥ የመሸገበት ትልቅ ተራራ አለ። እንግዲህ ከዛ ወጥቶ አንድ ቀን ይመታዋል ማለት ነው። በዚህ ሁኔታ ነው አሁን የአርሲውን ማጥፋት የፈለጉት። ይህንን ካደረጉ በኋላ ቀጥታ የሚመጡት ባሌ ነው። ባሌ ሸዋ ኦሮሞ ኦርቶዶክሱ በጣም ይበዛል። አሁን ለዛም እየተዘጋጁለት ነው ማለት ነው። ከዛን ምስራቅ ሸዋ ነው የሚቀረው። ምስራቅ ሸዋ የኛ ነው የሚሉት። ለዚህ ደግሞ አስቀድመው ፕሮፓጋንዳ ሰርተዋል። አዳማም ሳይቀር እስከ ሞጆ ድረስ የነሱ እንደሆነ ነው የሚናገሩት። ትልቅ ስራ ነው እንግዲህ በእነሱ እየሰሩ ያሉት። ውጤታማም እየሆኑ ነው። ምክንያቱም የኛ ኦርቶዶክሱ ስላንቀላፋላቸው እስከ ቦረና ድረስ የተዘረጋ፣ ምስራቅ ሸዋ ደግሞ እስከ ሞጆ ድረስ የተዘረጋ የጥፋት መዋቅር ዘርግተው ነው እየሰሩ ያሉት። እንደዚህ አድርገው ነው ይህን አካባቢ ካጸዱ በኋላ ጠንካራ የእስልምና ኃይል ከመሰረቱ በኋላ ኦሮሚያን ወደ መገንጠል ነው ማቅናቱ የሚፈልጉት። ሰላሜት ኦሮሚያን የመዋደድ ስራ ነው እየሰሩ ያሉት። ከዛ ደግሞ አያበቁም። በነገራችን ላይ በወሎ ላይም በከሚሴ የተከሉት የዚሁ ቡድን ቅርንጫፍ አለ። ያ ደግሞ አፋር ካለው አሁን እየተንቀሳቀሰ ካለው ጋራ ውህደት ፈጥሮ እንዲሁም በወዳኛው ደግሞ በዚህ በጎንደር በኩል የሱዳኑም ኃይል አለ።
በኤርትራም በኩል የሚንቀሳቀሱ ኃይሎች አሉ። እንግዲህ ሀገሪቷን ከበባ ውስጥ አስገብቶ ኢትዮጵያን የማስለም የሽብር ጥቃት በሽብር ጥቃት እንድትጠቃ የማድረግ ስራ ነው እየተሰራ ያለው። በአጭሩ አሁን እየተደረገ ያለው መርቲ፣ ጀጁ፣ አሳኮ፣ ጮሌ፣ ጎለልቻ አካባቢ ያሉ እነዚህን የማጽዳትና ከክርስትናው የማጽዳት ስራ ነው እየተሰራ ያለው። እልቂቱ በቀላል የሚቆም አይደለም። ይህን እንድታውቁ ነው። በአርሲም ብቻ የሚቆም አይደለም። ሁሉም ቦታ ወረፋውን ጠብቆ የሚመጣ ነው። ጅማም ከጥቂት ጊዜ በኋላ የሚፈነዳ ነገር አለ። እዛም ያለው ሁኔታ በጣም ከባድ ነው እና በአጭሩ እኔ ማለት እንፈልገው ኦርቶዶክሱ ከእንቅልፍ ነቅተህ ራስን ጠብቅ ነው የምለው። አንጠፋም እያልክ የሐሰተኛ መምህራንና የድሎተኛ ጳጳሳትን ስብከት እየሰማ እንደነ ቱርክ እንደ ሰሜን አፍሪካ ክርስቲያኖች እንደትጠፋ እንደ ሶሪያ እንደ ግብፅ አነስተኛ እንዳትሆን ራስ ነው። አዎ እናመሰግናለን ወንድማችንን። አዎ እንደዚህ ነው። ይህ ነው ጉዳዩ ያለው። ይህ ነው የሚመስለው። አንጠፋም እየተባለ እኛ ያንቀላፋ ኦርቶዶክሳዊ ነገ ስለዚህ መጥፊያ እያሰቡልን ነው። ኦሮሚያን የመገንጠል እስላማዊ ስቴት የማድረግ በአንድ አቅጣጫ ብቻ እንዳይመስላችሁ። በአፋር ያዘጋጁት ኃይል አለ። በዚህ በከሚሴ በሸዋ በሱዳኑ በኩል በተለያዩ ውስጥ ቦታዎች ከበባ የማድረግ አባዜ ነው ያለው። በቃ እስላማዊ የማድረግ ሀገሪቷን አሁን በአደባባይ ወጥተው መንግስታትን ተቆጣጥረን ነው ያለነው፣ ስለዚህ እስላማዊ የሆነ መንግስት መስርተናል እየመሰረትን ብለው እየተናገሩ ነው ያሉትና ስለዚህ ይህ በቀላሉ የሚታይ አይደለም። የዛሬ ጉዳዮቻችን እኒህን ይመስሉ ነበረ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉልን፣ ሼርም አድርጉት፣ ለብዙዎች ይዳረስ። ላይክ አድርጉት በደንብ ምክንያቱም ትንሽ ተጠፋፍተን ስለነበረ በመሃል ወደ ብዙዎች ላይ ደርስ ይችላልና ላይክ አድርጋችሁ ለሁሉም አዳርሱልን። እስከዚችው ሰዓት አብራችሁን ስለነበራችሁ እጅጉን በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ።